በዘፈን የተሸበረው አገዛዝ ኢትዮሪካን አዳምጣችኋል በሚል በመቶዎች የሚቆጠሩ ወጣቶችን አፈሰ። ታዋቂው ድምፃዊ ቴዎድሮስ ካሳሁን ኢትዮሪካ የተሰኘውን አዲስ አልበም ይፋ ማድረጉን ታኮ በ4 ኪሎ ቤተ መንግስት ውስጥ የደረሰው ድንጋጤ ወደ ለየለት የአፈሳ ዘመቻና የፕሮፓጋንዳ ጦርነት ተቀይሯል። ይባላል የሞኝ ዘፈን ምርጫ ሲደርስ መንግስት አደርጋለሁ ካለ አታድርጉ፣ ሰላም የለም፣ ኑሮ ውድነት ነው፣ እንትና ጸቦታው። ቴዲ አፍሮን በተመለከተ አንድ ነገር ጽፌ ፖስት አድርጌ ፕሮቴስታንቶች ትዝብቴን አስቀምጫለሁ። ምን ይሄን 3-4 ሳምንት የተለያዩ ዘፈኖች ተለቀዋል። ሉቃስ ዓለም ላይ ነው የምኖረው፣ መቼም እናያለን። ዘፈን ኃጢአት ነው። ዘፈን እኔ አልሰማም። ቤተክርስቲያኔ ከልጅነቴ ጀምሮ ዘፈን እንዳልሰማ አድርጋን ያሳደገችኝ። የዘፈንም አድናቂ አይደለሁም፣ ዘፈኛም አይደለሁም። ዘፈንም አልሰማም፣ ዘፈንንም አላበረታታም። ግን ደግሞ እታዘባለሁ። ምድር ላይ ነው የምኖረው፣ መነኩሴ አይደለሁም። ገዳም ውስጥ ወይ ዋሻ ውስጥ አይደለም ያለሁት። ይሄን 2-3-4 ቀን ከዚህ ሳምንታትን በፊት ዘፈኖች ወጥተዋል። አንድ ጴንጤ ኮምፕሌን ሲያደርግ አላየኸውም። አንድ ጴንጤ ወጥቶ እንደዚህ ሲል አላየኸውም። ኦኬ፣ ቴዲ አፍሮ ሲዘፍን ምን ተፈጠረ? ያልገባኝ ነገር ይሄ ነው። ቴዲ አፍሮ ሲዘፍን ምን ተፈጠረ? ምን ሆናችሁ? ምን ቢነካችሁ ነው? ምን የሆነ ነገር ቢነካችሁ ነው እንደዚህ የምትንጫጩት ብያለሁ። ምን ይዟችሁ? ምን ነካችሁ? አንደኛ ራሳችሁን አስፎገራችሁ። ኦኬ፣ የሆነ ችግር አለ ማለት ነው እንዴ? ልክ ጭራሽ እንደውም የኦርቶዶክስ ቤተክርስቲያን ዘፋኝ ዘፋኞች ልካ ዘፋኝ ግጥም ዜማ ሰታ የምታዘፍን አስመስላችሁ አንዱ ፓስተር ይወጣና ለኦርቶዶክስ ቤተክርስቲያን መልእክት አለኝ እንዴ ነኑኒና ናናና ያለ ያንተ ዘማሪ ሲዘፍን መቼም ዝማሬ አትለኝም። ነኑኒና የሚባል ዘፈን የለም። እኛ ወተን ለመካነ ኢየሱስ መግለጫ አለን፣ ለሙሉ ወንጌል መግለጫ ነን አላልንም አንልም። ምክንያቱም እኛ ጨዋዎች ነን አንልም እኛ። እናንተ ግን ቴዎድሮስ ካሳ ዘፈነ ብላችሁ ምንድን ያስጨነቃችሁ ነገር? ምንድን የረበሻችሁ ነገር? የረበሻችሁ ነገር ቀስ እያለ ግን መጣ፣ ተገለጠልኝ፣ ገባኝ። ምክንያቱም አንዳንዶች ፕሮቴስታንቶች እየወጡ በደንብ በግልጽ መናገር ጀመሩ። ኦኬ፣ ግልጽ መናገር ጀመሩ። አይተው ከሆነ አንዱን ቪዲዮ አንተ በዘፈን መንግስትን የምትቃወመው ምን ስለሆንክ ነው የሚል አንድ ጴንጤ ቪዲዮ ሰርቷል። ስለዚህ ያስጨነቃችሁ መንግስትን መቃወሙ ነው ማለት ነው ይመስለኛል። ሜቢ ፕሮቴስታንት እምነት ተከታይ ስለሆኑ ቀዳማዊት እመቤትም ክብር ይግባቸውና ባላቸውም እንደዛ ስለሆነ ይሆናል እሱን ያስጨነቃችሁ። ኃጢአት አስጨንቋችሁ ከሆነማ ኖሮ ከዚህ በፊት ይሄ ሰውዬ 8 ዓመት ሙሉ አልዘፈነም። 8 ዓመት ሙሉ ዘፈን አልለቀቀም። ከሱ በኋላ በጣም ብዙ ዘፈን ተለቋል። ለምንድን ነው ወጣችሁ ቪዲዮ አልሰራችሁት? ለምንድን ነው ወጣችሁ ልክ አሁን የነበረውን አይነት ነገር ማትናገሩት? ራሳችሁን አታዘቡም እንዴ? እውነት ወንጌል ጨንቋችሁ ነው? እውነት ኃጢአት ስለሆነ ነው ልትሉ ነው? ይሄማ ራሳችሁን ነው የምታታሉት። አሁን እንኳን እዚህ ቲክታክ ላይ ሉቃስ እዚህ እንደሆነ አንድ በጣም ቫይራል የወጣ እንትን ነበር አይደል? ብዙ ሰው የሚሰራበት ዲዩት እያደረገ ኦኬ፣ እሱ ላይ እኔ አንድ ፕሮቴስታንት አላየሁም ሲቃወም። እንግዲህ በጣም ቫይራል ወጣል፣ ሚሊየንስ ነው የታየው። በጣም ብዙ ሰዎች በዛ ዘፈን ሰርተዋል፣ ዲዩት እያደረጉ እስክስታ አድርገዋል፣ አብደዋል። አንድ ፕሮቴስታንት አላየሁም። አንድ ፓስተር፣ አንድ ነብይ አላየሁም። ምን ዝማሬ ነው እንደ ዘመረው ሰውየው? ዘፈን እኮ ነው። ለዚያውም ሁሉም ሰው እዚህ ያነቃነቀ ዘፈን ማለት ነው። እና ሪሊ አሁን የቴዲ አፍሮ ዘፈን ኃጢአት ስለሆነ እንዳትሉ እፈሩ ብዬ እንደዚህ ብላችሁ በኢትዮጵያና ሀገር እንዳሰክሱን፣ ሳክሳችሁን እንዳትጀምሩን። እውነት ስለ ወንጌል ጨንቋችሁ ስለ ኃጢአት ብላችሁ ሳይሆን ይመስለኛል። ሌላም ጴንጤ ልጅ ሲናገር እንደሰማሁት ለምሳሌ ቆይ እሱ ለምን የሰማሁት ከምን ለምን አላሰማችሁ? ኢዚ ወይ ይላሉ፣ ኢዚ ፒዚ ይላሉ አይደለ? ሉቃስ የኔን ያንተ ገር ሰዎች አዎ ሉቃስ አዎ ማለት ብቻ ነው በቃ። እኔ ቶሎ የሉቃስን አው ተጠቅሜ መውጣት ነው ያለብኝ፣ ሐሳቡን ሳይቀይርብኝ። እሺ አንዳንድ ፌር መሆን ጥሩ ነው። ትቢሆን እውነት እንዲያው እንደ አይምሮ እንዳለ ሰው ሆኖ እውነት ለወንጌል እንደሚጨነቅ ሰው እውነት ለወንጌል ካላችሁ ማለት ነው። እሺ አሁን እስቲ ይሄን ሰው እንየው።
አሁን እውነት ይሄ ሰው ይሄ ፕሮቴስታንት ነው? እሺ አሁን ማሳየችሁ ፕሮቴስታንት ነው። ብዙ ጊዜ ኦርቶዶክስን የሚናገር የሚሰድብ የሚነቅፍ ነው። ኦኬ አሁን ስለ ቴዲ የተናገረውን በጣም አይቼ በቃ ይሄ ነው ትክክለኛው፣ ለካ ዓላማው ይሄ ነው እንድል አረገኝ ማለት ነው። ተረዳኋችሁ? ነቢያቱ፣ ፓስተሩ ምኑ እንደዛ ሲጨነቅ ለካ ይሄ ነው ብዬ እንድረዳ አገዘኝ በጣም ወንድማችን። እግዚአብሔር ይስጠው። ላሰማችሁ ምን እንዳለ። እሺ ያው ጠቅላይ ሚኒስተር አሁን በሕይወተ ሥጋ የሌሉት ክቡር መለስ ዜናዊ ስለ ቴዲ አፍሮ ሲናገሩ ዶሮ በረጅም ገመድ አስረው ሲለቋት የተፈታች ኃይል ይሰማታል የሚል መልእክት አስተላልፈው ነበር። በአንድ ሀገር ውስጥ አንድ መንግስት እንጂ ሁለት መንግስት የለም። ከዚህ ቀደምም ቴዲ አፍሮ የሚታወቀው ከመንግስት ጋር በመጣላት አሁንም ደግሞ እያየን ያለነው እየተደረገ ያለው ነገር እንደዚህ አይነት ነገሮች ናቸው። እንደዚህ ደግሞ አያዋጣም። አሁን ያለው ገዢ መንግስት የሚታይ ነገር እየሰራ ነው፣ ግልጽ ነው። ሄደ መጎብኘት ነው። ቀጣይ ደግሞ በሚመጡ ዘመናት ደግሞ የተሻለ ነገር ኢትዮጵያን የማበልጸግ ስራ ይሰራል፣ ምንም ጥርጥር የለው። ቴዲ አፍሮ ደግሞ አንድ ዘፋኝ ነው። በዘፈኑ ዓለም ደግሞ ያበረከተው ነገር አለ። ያንን ማንሳት ትችላለህ። ግን ከመጣው መንግስት ጋር ሀሳብ ተቃራኒ ሆነ ኢትዮጵያን ወዳለው የሚል ብሂልና አባባል እኔ አይታየኝም። ኢትዮጵያን ከወደድ ከመንግስት ጋር አብረ መስራት እንጂ ጥግን ይዘ መንግስት የሆነ ነገር ሲል አንተ አሳፈረኝ የምትል ከሆነ መንግስት ያለባት ሀገር ስለሆነ ዳርን ትይዛለህ። ምንም ማለት አይደለም። የበፊቱንም የኢህአዴግን መንግስት እንደዛ፣ አሁንም ብልጽግናን እንደዛ፣ ቀጣይም እንደዛ። ታዲያ አንተ መንግስት የምትሆነው ማነ? አንዳንዴ ልካችንን ባናልፍ መልካም ነው። እሺ ስለዚህ አሁን ምን ተረዳው? ይሄ ልጅ ፕሮቴስታንት ነው። ኦርቶዶክስን በጣም የሚነቅፍ በጣም ኦርቶዶክስን በቃ በብዙ የሚተች ነው። ይሁን ችግር የለውም። አሁን ግን ከምን ጋር አገናኘው ማለት ነው? ከመንግስት ጋር አገናኘው ማለት ነው። ኃጢአቱ ብሎ እኮ አይደለም እንዳያችሁት፣ ኃጢአት ነው ዘፈን እንዲህ ነው አይደለም እኮ። ገላትያንም አልጠቀሰም ምንም። በቃ ምንድን ነው ያለው? አንተ ማነ በዘፈን ሀሳብን የምትገልጠው ወይ ደግሞ መቃወምን የምትገልጠው? በቃ ዳር ትይዛለህ አይነት ነገር ተናገረ። ይሄ ልጅ እንግዲህ ፕሮቴስታንት ነው፣ ጥቅስ አልጠቀሰም። ስለዚህ የኃጢአት ጉዳይ አይደለም ማለት ነው። ኦኬ የኃጢአት ጉዳይ አይደለም ማለት ነው። እንደዚህ እያንጫጫችሁ ያለው እንደዚህ እየረበሻችሁ ያለው የኃጢአት ጉዳይ አይደለም። እውነት ለወንጌል ተጨንቃችሁ አይደለም ማለት ነው። እንዳልሆነ ደግሞ የምታውቁት በምንድን ነው? በዚህ 2-3 ሳምንት ውስጥ በጣም ብዙ ዘፈን ወጥቶ በጣም ብዙ ሰው ያንን ዘፈን እየዘፈነ ሲያብል ሲጨፍር እያያችሁ አንዳችሁም በዚህ ልክ ቪዲዮ አልሰራችሁም። አንዳችሁም በዚህ ልክ ኮመንት አልሰጣችሁም፣ አልነቀፋችሁም። አንዳችሁም። ይሄ ሁሉ የተደበቀው የፕሮቴስታንት ነብይ ፓስተር ምናምን የት ነበራችሁ እስካሁን? እንደዚህ ይሄ ፌር አይደለም። እውነት ለወንጌል የምትጭነው ከሆነ ሁሉንም ማውገዝ ነው። ምንንም ጨምሮ ማለት ነው የምታወግዙ። ታዲያ ስታወግዙ የምታወግዙ ከሆነ ይህንንም ጨምራችሁ አብራችሁ ማውገዝ ግዴታ ነው። ምንም የሚለውን ዘፈን እኔ ይሄ ዘፈን ብዬ ነው በቅርብ የወጣ ዘፈን ማለት ይሄ ነው አይደል? የትኛው ይሄ የታሰረ ውሻ አለ። ይህ የታሰረ ውሻ በህዝብ ድምፅ በዲሞክራሲያዊ መንገድ የመጣውን መንግስት በኃይልና በወረቀት በዘፈን ጋጋታ ሊያፈርሰው አይችል አቅም የለውም። ኢንተርፕሬት እንደሚያደርገው ነው። አንተ እኔን ይነካኛል ስለ እኔ ነው የሚያወራው ካልክ ዴፊኒትሊ ጀስት እንደ ዘፈን መዝናናት ነው የምፈልገው ካልክም ዩ ከን ቴክ አዝ ዩ ዋንት። ግን እኔ እኔ በተረዳሁበት መንገድ አይ ዶንት ቲንክ እሱ የቴዲ አፍሮ ዘፈን የድሮ ኢትዮጵያ ትምጣ ምናምን ይሄ ንጉሳዊ አገዛዝ ጨፍላቂ እንደሱ አይደለም። እኔ የተረዳሁበት መንገድ የድሮ ኢትዮጵያ ብሎ ስለ ፍቅር ነው እየሰበከ ያለው። የድሮ ኢትዮጵያ ማለት በፊት በቃ ይሄ ብሔርተኝነት ምናምን ሳይስፋፋ በፊት የነበረው ተዋልዶ አብሮ በልቶ ጠጥቶ ተከባብሮ በሰላም የሚኖረውን ህዝብ እሱኛዋን ኢትዮጵያ እንመልሳት ብሎ ያለ ነው የሚመስለኝ ለእኔ እንደተረዳሁት። ልክ ደሴም ወይ አንተ እሱ ኖ ፖለቲካሊ ይሄንን ኢሹ አድርጎ ነው ያወጣው ምናምን ብለህ ለአንተ የተለየ ትርጉም ሊኖረው ይችላል። ለእኔ ደግሞ የተሰጠኝ ትርጉም ይሄ ትርጉም ነው። ለዛም ነው እኔ ለሁሉም ኢትዮጵያዊ ይሆናል
ለኦሮሞም ይሆናል፣ ለትግሬውም ይሆናል፣ ለጉራጌውም፣ ለሁሉም ለተበደለ ሁሉ ይሆናል የቴዲ ዘፈን። እንደዛ ብዬ ነው ማስበው እኔ። ይቅርታ ቤኪ ላቋርጠን። እስቲ ቴዲ አፍሮ የዮሐንስን አንስቶ የዘፈነበት ዘፈን የትኛው? ዮሐንስ የኢትዮጵያ ንጉሥ አልነበረም? ንጉሠ ነገሥት ኢትዮጵያ አልነበረም? ዮሐንስ ስለ ኢትዮጵያ አንድነት አልዘመረም? ስለ ኢትዮጵያ አንገቱን አልሰጠም? ይሄ አሁን ትግራዩን ይወክለዋል? የቴዲ አፍሮ ዘፈን አንድነትን ይወክላል? እሱን ነው ልመልስልህ። ቴዲ አፍሮ ስፔሲፊክሊ ለእሱ ዘፈን አላወጣም ብለህ ብታሰብ ራሱ በመድረክ አብዲሳ አጋ የናፄ ዮሐንስ የናፄ እንትና የናፄ እከሌ አምላክ እያለ ተናግሯል። ክሬዲት አልሰጣቸውም ነው ምትለኝ? ያሬዶ አንድ ጥያቄ ላንተ። የትግራይ ሰው በማንነቱ የተነሳ ባለፉት 8 ዓመታት ከአዲስ አበባ የሚሆን ከተለያዩ ክልሎች ተፈናቅሏል? አልተፈናቀለም? ታስሯል? አልታሰረም? ጥያቄ ነው። ተፈናቅሏል፣ ታስሯል፣ ተገፍቷል፣ ንብረቱ ተዘርፏል። ምን ጥያቄ አለ? የስ ነው ግን ስለሆነ ኦፍኮርስ የስ ነው። ገባኝ። ይኸውልህ የስ ከሆነ መልሱ ቴዎድሮስ ካሳሁን እንዳተረጓጎምህ ነው ያለችው። በእንደዚህ ምክንያት መሀል መጡና አስወጡን ከዳር ማለት የትግራዩንም ሰው ይወክላል ማለት ነው በሙዚቃው ከሄደ። ምክንያቱም የተገፋን ነው ከሌ ከከሌ ሳይሆን ተገፋው ላለ ሁሉ ነው። አሁን እያልኩ ያለሁት የኔን አመለካከት ሳይሆን የዘፈኑን ኮንሰፕት ነው እየነገርኩ ያለሁት። ለተገፋ መሀል ገብተው ያስወጡህ እነማን ናቸው? እሱ ሌላ ጥያቄ ነው ነው የምልህ። አንተ ከተገፊው ዳኒ ያ ጥያቄ ነው ችግር የሚያመጣው። መሀል ገብተው ያስወጣውማ መንግስት ነዋ። አዩ ሲሪየስ? መንግስት ነው የሚለው መንግስት ነው ነው በቃ በዘፈኑ የሚለው ሌላ ማንንም አይደለም ብሎ አልገለጸማ። አይ መሀል ገብቶ ያሰረው የትግራይን ወጣቶች ማን ነው? አንተን እኮ ነው የጠየቅኩህ። ለአንተ ለራስህ ያስወጣው ያሰራቸው ማን ነው? ንብረታቸው ተገፏል አልክ። ማን ነው የዘረፋቸው? መንገደኛ መንግስት ነው ካልክ ሪፕሬዘንት የሚያደርገው ይሄም ዘፈን ወቀሳውም መንግስትን ነው። ልክ ነው ወይ? ወቀሳው መንግስት አድርጓል ወይ? ሌላ ጥናት እኔ ስለሱ አይደለም እየነገር ስለ ዘፈኑ ስፔሲፊክሊ ካወራን ግን ይሄንን ነው የሚለው ነው የምልህ። ለከሌ ጥያቄ ልጠይቅህ። ዳር ያሉት መሀል መምጣት የለባቸው ማለት ከዳር መሀል ያለ ነው ወደ ዳር ወሰደው፣ ዳር ያለ ነው ወደ መሀል መጣ ነው የሚለው አይደል? በነገር ላይ በፍቅር ጠርተው ከዳር እስከ ዳር ማለት ሎኬሽን አይደለም። ገብታችኋል? ግን ምን ማለት እንደሆነ ሎኬሽን ሳይሆን ለምሳሌ ይሄ ሪፕሬዘንት የሚያደርገው እነ ዶክተር አብይ ሲመጡ አብዛኛውን ኢትዮጵያ ብለው ሰውን አሰባስበውት ነበር። ስንሞት ኢትዮጵያ፣ ስንኖር ኢትዮጵያ ነን። ይሄ ነገር ማለት ተርም በብሔር መደራጀታችን ከዚህ በኋላ ቆሟል ማለት ነው። በነገር ላይ ስንኖር ኢትዮጵያ፣ ስንሞት ኢትዮጵያ ማለት ራሱ ዶክተር አብይ በቃሉ ያለውን ነው እና ይሄንን ኤክስፔክት አድርገን ነበረ። ስለዚህ በፍቅር ካሰባሰባችሁም በኋላ መጨረሻ ላይ ግን እናንተን ያመናችሁ ሰዎች ዳር ነው የቀረ ነው የሚለው ዘፈኑ የሚለው ነው። አሁን አንተ እየተናገርክ ያለው ለምሳሌ ኢህአዴግ አመራር መሀል ነበረ፣ ቲፒኤልኤፍ መሀል ነበረ፣ ወደ ዳር ገፉት ነው እያልክ ቴዲ ለቲፒኤልኤፍም ነው የዘፈነው ማለት ነው። ቲፒኤልኤፍን አይደለም ያልኩት፣ ለተገፋ ሰው ለህዝብ ነው ለሰው ልጅ ለህዝብ ነው እንጂ ለፓርቲ አይደለም ያልኩት እኔ ወንድሜ። አቶ ሮቤል የትግራይ ህዝብ አሁን ለምሳሌ የትግራይ ህዝብ ህዝብ ነው ያልከው አንድ አይነት ናቸው። ቆይ አንዴ አቶ ሮቢ ምንድን ነው ቀልድ ነው እንዲያዝም እኛ በምናውቀው እዚህ ባለንበት ምስኪኑ ምንም የማያውቅ የትግራይ እንደ ህዝብ ጁንታ እየተባለ ከነ ጠቅላይ ማነች አዳነች አቤቤ ነው ፐርሰናል መውሰድ አልፈልግም፣ ብሔሯንም መንካት አልፈልግም። በአመራር ነው በአመራር ላይ የነበሩትንም ክቡር ጠቅላይ ሚኒስተርም ራሱ መለስ ዜናዊ የተናገሩትም ንግግርንም ሞቅስ ልጅ ነኝ። እኛ ከእናንተ ከንጹህ ከተጋሩ ህዝብ በመፈጠራችን
ከእናንተ ወርቅ ህዝብ በመፈጠራችን ብለው ክቡር ጠቅላይ ሚኒስትሩም የተናገሩ ስህተት ንግግሮች አሉ። እንደ ስህተት ክብርት አዳነች አቤቤ ራሱ ቃል ባለች ገብታ ወጣቶችን ዱላ ሰጥታ አደራጅታ ጁንታን እያፈለጋችሁ ነው እንዴ ያለችበትም ነገሮች አሉ። ምንድነው መሄድ ከፈለጉ አይገነጥሉም እንዴ? የ6 የቲፒኤልኤፍ አመራሮችን ወይ 10 የማይሞሉ የቲፒኤልኤፍ አመራሮችን ኢሞሽናል ወይ ስሜት የኢትዮጵያን ትኩሳት የኢትዮጵያን ህመምስ አለመረ